በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሩካን እግዚአብሔር ልጆች በእሱ የተወደዳችሁ ቸርነቱ ምሕረቱ ፍቅሩ ልባችንን ገዝቶ ከኋላው እንድንከተለው ያደረገን ደግ አምላክ ያለን ያላችሁ ከሰማያት የወረደ ከእመቤታችን የተወለደ መስቀል ላይ ዕዳ ሲከፍልና የተከፈለለት የዳነ ሕዝብ ያደረገን ከማይጠፋው ዘር ተወልደን የዘላለም መንግስት ወራሾች ያደረገን የተስፋ ልጆች የትንሣኤ ልጆች የሰላም ልጆች ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ተወዳጆች ዛሬ 3 እናቶች ደግሞ እናግዛለን። ባለፈው 4 እናቶች በመብራት ባሎቻቸው የተያዙባቸውን 4 እናቶች ጠይቀን 4ቱንም እናቶች እንደውም 5 ሰዎች ናቸው የመጡት። እግዚአብሔር ይባርካቸው። አንደኛው ቤተሰብ 4 ልጆች ስላሏቸው 2 እናቶች 2 ቤተሰብ 1 እናት ያግዛል ማለት ነው። ሙሉ እንደዛ ሰዎች የሚያግዝ ሰው አግኝተናል። እግዚአብሔር ይባርካችሁ። አሁን ግን 3 እናቶች ደግሞ አሉ ልጆች ያላቸው ያለ ባል ከዚህ ከባድ ኑሮ ጋር ተናንቀው ልጆቻቸውን የሚያሳድጉ አንዳንድ ቤተሰብ ይዛል። ሚኒመም 50 ሺህ ብር በዓመት መስጠት የሚችል ቤተሰብ ቢሆን በጣም ጥሩ። ለአንድ ልጅ ምግብ መቋጠር ይቻላል። እግዚአብሔር እናንተን ቤታችሁን ይባርክ። 9114138 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ባይብል ላይ አሳውቁኝ። አድራሻችሁን ሰጣችኋለሁ። እግዚአብሔር ፊቱን ያብራላችሁ ቤተሰቦቼ። ዛሬ ስለ ትልቁ መታዘዝ ነው የምንማረው። አብርሃም ትልቁ አባታችን በጣም አስገራሚ አባት ነው። መቼም ትልቁ አባታችን ትልቁ ፓትሪያርካችን ነው። ፓትሪያርክ አብርሃም ይባላል። የብዙዎች አባት ማለት ነው። እግዚአብሔር ስም ሲቀይርለት የብዙዎች አባት ጥሩ አባት የሚለውን ስሙን ወደ አበ ብዙኃን ወይም አብርሃም ወደ መባል አብቅቶታል። አብርሃም ማለት ፓትሪያርክ ማለት የብዙዎች አባት ማለት ነው። እንግዲህ የእግዚአብሔር ልጆች አብርሃም በእግዚአብሔር ፊት ሲኖር ከሀገሩ በመውጣት መታዘዝን አሳይቶናል። እምነቱ መታዘዝን ያስከተለ ያዕቆብ በመልእክቱ ያዕቆብ 2:14 ላይ እንደጻፈ እምነት ከስራ ጋር ሕያው እንደሆነ በተግባር ያስተማረን ሰው ነው አብርሃም። ከሀገሩ መውጣት ቀላል ነገር አይደለም። ሰው እዛው ምቾቱ ቦታ መባረክ ይፈልጋል። ብዙ ጊዜ ቤተክርስቲያን ባሄድ፣ ጉባኤ ባሄድ፣ ወደ ገዳማት ባሄድ፣ በቃ ያለበት ቦታ ተባርኮ ቢኖር ደስ የሚለው ሰው አለ። ግን በረከትን ደግሞ ጊዜ መቅደስ ውስጥ አስቀምጧል። ወደ ቤተክርስቲያን መሄድ ያስፈልጋል። በጉባኤ መካከል አስቀምጧል። 3 እና 2 ሆናችሁ ተሰብስበው መካከላችሁ ይገኛሉ። ከተገኘ ሳይባረክ አይወጣም። አብርሃም ቤት ተገኘ፣ ለሳራ ልጅ ሰጠ። መገኘት ካለው እግዚአብሔር መባረክ አለ። ጉባኤ ስትሄዱ፣ ማታ ቅዳሴ ስትሄዱ፣ ጠዋት እዛ ጋር በረከቷል። ባልሄድስ ተኝቼስ ቢሆን አምላክ አለ አይደል? አዎ አምላክ አለ። አምላክ እኮ ባቢሎን ሀገርም ነበር። እግዚአብሔር በየትኛው ቦታ ነው የማይኖረው? ግን ከኡር ምድር ውጣኔ ወደ ማሳያ ሀገር ሄድ ሲለው ለምን አለው? ምክንያት አለው። ተጽዕኖ ከሚያሳድሩበት፣ ህይወቱን ከሚቀሙት፣ ከሚወዳቸውና ከሚፈትኑ ሰዎች ለማራቅ ነው። እና ያንን ግን አብርሃም ሰምቶ ወጥቷል። የሚወደውን ነገር ትቶ ቤተሰቡን ትቶ ደግ ሰው ነው አብርሃም። ለወንድሙ ልጅ ለሎጥ የከፈለውን ዋጋ ታውቃላችሁ። እስከ መዋጋት የደረሰ ደግ ሰው ነው። ለዘመዶቹ ግን ዘመዶቹን ጥሎ ነው የወጣው። እና ግን በጣም የሚገርማችሁ የምታዘዙ ብዙ ቦታ ታዘዋል። ልጁንም ሰውተዋል። ለመሰዋት ተነስቶ ሄደዋል። ይህ በጣም አስገራሚ መታዘዙ ነው። ግን ሸለፈት ከቤታችሁ ወንድ የሆነ ሁሉ ሸለፈቱ ይቆረጥ ወይም ይገረዝ የሚል ትእዛዝ ከእግዚአብሔር እንደመጣለት ወደ ዘፍጥረት ምዕራፍ 17 ቁጥር 13 ጀምሮ በቤቴ የተወለደ በብርም የተገዛ ፈጽሞ ይገረዝ፣ ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈታችሁ ስጋ ያልተገረዘ ቆላፍ ሰው ሁሉ ያች ነፍስ ከጎኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና አለው። የአብርሃም ቤተሰብ መሆኛ ምልክቱ ግዝረት ሆነ ማለት ነው። ወንዶች ሸለፈታቸውን ይቆረጣሉ። ቀላል ነገር አለ መሆን የትእዛዝ ህፃናት ለሚሆኑ ልጆች የሚወጣ ቢሆን ምንም አይደለም። ግን ሽማግሌ 99 ዓመት ዕድሜ የሆነ ሰው ነው ትእዛዝ እየተቀበለ ያለው አብርሃም። የሽማግሌ ቁስል እኮ ቶሎ አይደርቅም። በጣም ብዙ ጎልማሳ ቤተሰቦች እስማኤል አለ፣ ሌሎች ልጆች አሉት፣ ይስሐቅ አለ። ጎልማሳ ቤተሰቦች
ሁሉ ይገረዛሉ ማለት ነው። ለወንድ ልጅ መገረዝ ማለት ይወላችሁ በጣም አደገኛ ነው። የያዕቆብ ልጆች ሴኬምንና የሴኬም ልጆች የገደሉ ተገረዙ ብለዋቸው ነው። የሴኬም ልጆች ተሰብስበው ለዲና ሲሉ ለያዕቆብ ልጅ ለዲና ሲሉ የሴኬም ልጅ ስለወደዳት ለእሷ ሲሉ ተገረዙ ብለዋቸው የእስራኤል ልጆች እነዛ ግብታውያን ቁጡ ሰዎች ካስገረዟቸው በኋላ ቆስለው ባለበት ሰዓት መጥተው ወንዶቹን ሁሉ ፈጇቸው ይላል። ምክንያቱም የቆሰለ ቀሚስ ለብሶ ተቀምጦ የሚሸና ቁስለኛን ወንድ እንዴት አድርጎ ሊዋጋ ይችላል? ትጥቃቸውን ካስፈቱ ካቆሰላቸው በኋላ ገደሏቸው ይላል። አብርሃም በዚህ ዕድሜው በዚህ ሁኔታ ውስጥ ሊገደል ይችል ነበረ። አደጋ ጣዮች አሉ በሀገሩ። እዛው በሱ ዘመን ነው የሰዶምን ሰዎች ማርከው ይዘው ሄዱት። ዘላኖች ተነስተው ጉልበተኛ ተነስቶ አንድን ከተማ ይወራል፣ አንድን ሕዝብ ይወስዳል። አብርሃም ደግሞ የሚዘረፍ ብዙ ነገር አለ። ቆንጆ ሚስት አለች፣ ነገሥታት የሚመኟት ሚስት አለች። ሀብታም ነው፣ ብዙ ግመሎች፣ ብዙ በጎች አሉት። ሊዘረፍ የሚችል ሰው ነው። ዓይን ውስጥ ሊገባ የሚችል ሰው ነው። በልዑል ማደሪያ ሁሉን በሚችል አምላክ ጥላ ውስጥ አድሮ እንጂ ያልታየው አብርሃም ሊገደል ይችል ነበር። በዚህ ሁኔታ ውስጥ ነው እግዚአብሔር ተገረዝ ያለው። ሰይፉን፣ ትጥቁን፣ ቀስቱን አስቀምጦ ወንድ የሆነ ሁሉ መገረዙን ታነባላችሁ። ንግግሩን ይላል ቁጥር 22 ላይ ፍጥረት 17:22 ላይ ከእሱ ጋር በጨረሰ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃም ልጁ እስማኤልን በቤቱ የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ዘመድ ወንዶች ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያን ቀን ገረዘ። አብርሃምም የቁልፈቱ ሥጋ በተገረዘ ጊዜ 99 ዓመት ሰው ነበረ። ልጁ እስማኤልም የቁልፈቱ ሥጋ በተገረዘ ጊዜ 13 ዓመት ልጅ ነበረ። በዚያም ቀን አብርሃም ተገረዘ፣ ልጁ እስማኤልም። በቤት የተወለዱት በእንግዶች የተገረዙት ሁሉ በቤት ውስጥ ያሉት ሁሉ ተገረዙ። ወንድ የሆነ ሁሉ ወዲያው ከእግዚአብሔር አፍ እንደወጣ ነው ሸለፈታቸውን በባጩት የገረዘ። እሱ 99 ዓመት ዕድሜ ላይ እያለ ተገረዘ። ምክንያት ቢያስፈልገው እኮ አብርሃም መከራከር ይችል ነበር ከእግዚአብሔር ጋር። 90 ዓመት ዕድሜ ነው፣ እንዴት እገረዛለሁ በዚህ ዕድሜ? ሌላ ምልክት አድርግልኝ ማለት እኮ ይችላል። ቁስሌ እኮ ቶሎ አይደለም ጌታዬ ሊል ይችላል እኮ። እግዚአብሔር ያለውን በመፈጸም ውስጥ በረከት እንዳለ አብርሃም ያምናል። በረከት ያለው እግዚአብሔር ያለውን በመፈጸም ውስጥ ነው። እግዚአብሔር ተለዩ ሲለን ከሰዎች አዋቂ ነው። በጣም የምንወዳቸው ቀን ግን የመንፈሳዊ ሕይወታችን እንቅፋት የሆኑ ሰዎች አሉ በዙሪያችን። አይደለም እግዚአብሔር ልጆች ከሀገራችሁ ውጡ ሲተባሉ ሀገሬን ተቀምጬ አንተንም አምልክ የምንል ሰዎች አለ፣ የምንከራከር ሰዎች አለ። ዝራርት ቤት ሄጄ ከነሱ ጋር እቀመጣለሁ፣ አብሬያቸው ካርታ እጫወታለሁ፣ አብሬያቸው ጋምብሊንግ ቤት ገባለሁ፣ አብሬያቸው መጠጥ ቤት ገባለሁ። ችግር የለም፣ መጫወት ነው፣ ፖለቲካ ነው፣ ስፖርት ነው። እኔ አላመነዝር ነው ያልዋሽ በላችሁ ተለዩ ውጡ ከተባላችሁበት ሀገር ገብታችሁ የምትኖረው ሆይ እግዚአብሔር እንዲባረካችሁ መጠበቅ የለባችሁ። እግዚአብሔር ያለውን ሳይፈጽም ሰው እንዴት እግዚአብሔርን እንዲባረክ ይፈልጋል? የነፍሳችን እንቅፋት ከሆኑ ሰዎች በመጣላት ሳይሆን በዘዴ መለየት ያስፈልጋል። በዘዴ መለየት ያስፈልጋል። አንድ ጎልማሳ ሰው ከዚህ ቀደም የገጠመው ልንገራችሁ። አንድ ካምፓኒ ማናጀር ነው። ሰው ለመቅጠር ማስታወቂያ ጸሐፊ ለመቅጠር ይፈልጉና ማስታወቂያ ይለጥፋሉ። ብዙ ሰዎች ሴቶች መጡ ሊወዳደሩ። አንድ ሴት ሌላ ትልቅ የመንግስት ተቋም ላይ የሰሩ ትልቅ ሴት ደርባባ ሴት ብቃታቸውም ችሎታቸውም ከሁሉም የሚበልጥ ሴት ነበሩ አለ ውድድሩ ላይ። አንዷ ደግሞ እጅግ በጣም መልካም ሴት ወጣት ልጅ ነበረች። ሳያት ትዳር አለኝ ግን በቃ ቆንጆ ከሆነ ሴት ጋር ብሰራ ይሻላል ብዬ አሰብኩ። እሷ አራተኛ ሶስተኛ የወጣችው እኛም ደርባባዋን ትልቋን እና ትቼ ያች ሶስተኛዋን በዛም በዚህ ማሳለፍ ቀጠርኳት አለ። እግዚአብሔር ለቤቴ ለህይወቴ ለስራ ቦታዬ መልካም ጸሐፊ አድርጎ ያመጣለኝ እናትየዋን ነበር፣ ትልቋን ሴትዮ ነበር። እኔ ግን ስሜቴን ተከትዬ ቀጠርኳት። ከማይመስለኝ ሰው ጋር ዋልኳል። ከዛ በኋላ ትዳር ያለው የከበረ ሰው በማላቀው ሁኔታ በፍቅር እየተያዝኩ መጣሁ። ከጸሐፊ ብድ ያለ ፍቅር ያዘኛል። ከዛ በቃ ሌላ ህይወት የተበላሻል። በገዛ ፍላጎቴ በገዛ በወረወርኩት ወጥመድ ተያዝኩኛል። ተለዩ ተብለን ውጡ ከዛ ሀገር ተብለን ችግር የለውም ይሄን ሀገር ብለን ስንቀመጥ የሚመጣብንን ጣጣ እንዴት ልንወጣው እንችላለን?
ከዚህ ጎልማሳ ብዙ መማር ያስፈልጋል። መተው የሚገባንን መቁረጥ የሚገባንን ነገር ስንቆርጠው ሊያምን ይችላል። ሁል ጊዜ ስለ ሰው የምታወራ ጓደኛ ካለች ከእሷ ጋር ማውራት ደስ ሊልሽ ይችላል። እግዚአብሔር ቃል ግን ተለይ፣ አጋንንትን የማያመጣብሽ ሐሜት ሲልሽ በቃ እቺ ሴት በዘዴ ከእሷ መለየት አለብኝ ስትይ ያምሻል እኮ። ግን ያስፈልጋል። የሚጠጣ ወንድሜ፣ ቁማርተኛ ወንድሜ፣ ሴቶችን እያማረጠ የሚወጣ የሚገባ ወንድሜ በጣም የዋህ ነው፣ ቅን እኮ ነው፣ ምን ችግር አለ ብር ይውል ማለት ትችላለህ። ከእሱ ጋር በመዋል ደስ ሊል ይችላል። ወይ አስቀ ይሆናል፣ ወይ ብዙ ነገሮች ያግዝ ይሆናል። ህይወት ላይ እንቅፋት ከፈጠረብህ ግን መለየት አለብህ። በዘዴ በመጣላት ግን አይደለም። ሻላፊያትን መቁረጥ ማለት ከባድ ነገር ነው። እያመመ ነው የሚቆረጠው። እግዚአብሔር ጋር መስራት የሚፈልግ ሰው መተው የሚገባው መተው አለበት። ምንድን ነው እግዚአብሔር ተው ያላችሁ? ምንድን የተናገራችሁ? ሁላችንም መቼም አንድ ነገር ተው አንባልም። ሁላችንም የራሳችን ድካም አለ። እግዚአብሔር እንድንተው የፈለገው ነገር ምንድን ነው የሚለው መጠየቅ ያስፈልጋል። ትልቅ የምንሆን የከበርን ሰዎች የምንሆን እግዚአብሔር ተው ካለ መተው አለብን። እኛ የፈለገ ብንከበር ከእግዚአብሔር ጋር አንስተካከል። አብርሃም እኮ ትልቅ አባት ነው፣ ሰማይ የሚያክል አባት ነው ለእኛ። እግዚአብሔር ሲለው ግን ራቁቱን እኮ ነው በባልጩት የተቆረጠው። ከአብርሃም የሚበልጥ ትልቅ አሁን እዚህ ጉባኤ ውስጥ አለ? የለም። ፖለቲካው ትልቅ አድርጎ ሊሆን ይችላል፣ ገንዘብ ትልቅ አድርጎ ሊሆን ይችላል። ግን በእግዚአብሔር ፊት ግን እኛ ሁላችንም ባሮች ነን። ወቁ ራቁታችንን የምንታየው በእግዚአብሔር ላይ አይኮራ። ዘምሩ ስትባሉ ዘምሩ፣ ንስሐ ግቡ ስንባል ንስሐ እንግባ፣ ቆረቡ ስንባል እንቁረብ፣ ተዉ ይሄን አደገኛ ህይወታችሁ ስንባል ደንገጥ እንበል። ምንም ትልቅ ብንሆን ለእኛ በእኛ ፊት እንጂ በእግዚአብሔር ፊት ግን ትልቅ ሰው የለም። ይሄ ነው 99 ዓመት ላይ ተከረሰ፣ በባልጩት ተቆረጠ፣ እያመመው ቆሰለ፣ ወንዶችን ሁሉ ገረዘ። ከዚህ በኋላ የምትከላከልልኝ አንተ ነህ፣ ቤቴ ላይ ጦር ቢነሳ የሚጠብቀኝ የለም፣ አንተን የምትጠብቀን ብሎ ግማሻችን ትንሽ ቆይተን እንገረዝ፣ ግማሻችን ለመመል አላለም። ሁሉንም ቆረጣቸው ነው የሚለው። ምን ያህል በመታዘዝ ውስጥ እምነቱን እንዳሳየ ተመልከቱ። የምታኖረኝ አንተ ነህ። ወንድነታችን አያኖረንም፣ ቀስታችን አያኖረንም፣ ሰለታችን አያኖረንም። ከ400 በላይ ነፍሳት ነበሩት አብርሃም። እነዚህ ሰዎች አይደለም የሚያኖረኝ የሰማይ አምላክ ነው፣ የሚጠብቀኝ የቤቴ ድንኳን እረኛ እግዚአብሔር ነው ብሎ ስላመነ ተገረዘ። በቆሰለ ሰዓት መጥተው ቢገሉት ምን ይሆናል? እግዚአብሔር ስላለ ግን ስላመነው ግን ይህንን አልፈራም። እግዚአብሔርን አምኖ መተው የሚገባ ነገር መተው ዋጋው ትልቅ ነው። እግዚአብሔር ልጆች ዋጋው ትልቅ ነው። የሚያምንን ነገር ቢሆን ማድረግ ያስፈልጋል። ብዙ አስተምሮናል መድኃኔዓለም። የሰማኑን በልቦናችን ጻፍልን። የእግዚአብሔር ቸርነት የሚወታችን ጸሎት፣ በረከት፣ የመላእክት ጥበቃ አብሮን ይሁን። እግዚአብሔር ልጆች ትምህርቱ ላይ ኮሜንት አድርጉ፣ ጻፉ፣ ላይክ አድርጉ፣ ኮሜንትና ላይክ አድርጉ። 3 እናቶች አሉ የሚታገዙ 09114138 ስልኬ ላይ ዋትሳፕ እና ቫይበር ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም